የሰዎች መጫወቻ መሆናችሁን ማቆም ከፈለጋችሁና እንዲያውም ያንን ከዚህ በፊት ያደረጉባችሁን በሙሉ እንዲጸጸቱበት ማድረግ እንደምትችሉ ታውቃላችሁ። አንዳንድ ሰዎች ራሳቸው አዋርደዋችሁ ክደዋችሁ እንኳን እናንተን ጥፋተኛ የማድረግ ልዩ ጥበብ አላቸው። ቃላቶቻችሁን ቀያይረው አሸናፊ መሆን ይችላሉ። እንደውም ራሳችሁን እስክትጠይቁ ድረስ በማድረግ ለእናንተ የማይሆኑ ሰዎች መሆናቸውን ደጋግመው ያሳዩአችኋል። አሳዛኙ ነገር ደግሞ እንዲህ የተጫወቱባችሁ መቀለጃ እያደረጉባችሁ ያንን ነገር እንዲቀጥሉ ትፈቅዱላችኋላችሁ። ምክንያቱም ይህን ሁሉ ማታለላቸውን የሚያስቆመውን ምስጢር ስለማታውቁት። ነገር ግን አንዲት ቃል ሳታወጡ እንኳን በራሳቸው ጌም ማሸነፍ እንደምትችሉ ብነግራችሁስ? ያለ ጸብ ያለ ድራማ እዛው ተሰናክለው እንዲቀሩ ማድረግ ትችላላችሁ። በዛሬው ቪዲዮ አታላይ አጭበርባሪ የሚባሉ ሰዎችን ራሳቸው ባነሱት ጨዋታ እዛው እንዲሸነፉ የምታደርጉባቸውን 5 ልዩ መንገዶችን እንመለከታለን። በዚህ ቪዲዮ መጨረሻ ብዙ ነገርን ስለምታተርፉ ግራር ቻናልን ሰብስክራይብ እንድታደርጉ ቪዲዮንም ላይክ አድርጋችሁ በመጀመር ትልቅ ውለታን እንድትውሉልኝ እጠይቃችኋለሁ። እነዛን ነገሮች አንድ በአንድ እንመልከታቸው። አንደኛ፣ ስሜታችሁን መስጠት አቁሙ። የምትሰሩት የመጀመሪያው ስህተታችሁ ይሄ ነው። ማኒፑሌተር የሚባሉ ሰዎች የሆነ ነገር ሲሏችሁ ውስጣችሁን የሆነ ነገር ውርር ይላችኋል። በጣም ትበሳጫላችሁ። ውስጣችሁ እርር ይላል። ግራ እስከ መጋባት ትደርሳላችሁ። ያንን ነገር በሙሉ ታዲያ ፊታችሁ ላይ ማንበብ ስለሚችሉ ይጫወቱባችኋል። መልሰው በድምጻችሁ ለውጥ ይረዷችኋል። ፊታችሁ ሲቀላ፣ ስትቆጡ፣ ራሳችሁን መቆጣጠር ሲከብዳችሁ በደንብ ይመለከቷችኋል። ያ ደግሞ ለነሱ ምግባቸው ነው። ያንን ነው የሚፈልጉት። ሁሌም እናንተን መቆጣጠር እንደሚችሉ ስታሳዩአቸው ያሸንፋሉ። እስቲ ይህን ነገር አስቡት። በምትኩ የሆነ ሰው ፊቱን ሲቀይርባችሁ፣ ለምሳሌ ምላሱን አውጥቶ አይኑን አፍጥጦ ጆሮውን ይዞ ሊያስፈራራችሁ ቢሞክርና እየፈራችሁት ሁሌም የምትሮጡለት ከሆነ እየጮኻችሁ እግሬ አውጭኝ የምትሉ ከሆነ ሁሌም ያንን ነገር እናንተ ላይ የተገበሩ መጫወቻና መቀለጃ ያደርጓቸዋል ማለት ነው። ምክንያቱም ነገሩ እየሰራላቸውና የሚፈልጉትን ነገር እያገኙበት ስለሆነ። ነገር ግን እዛው እንደ ወታደር ፊት ለፊታቸው ቆማችሁ በመጋፈጥ ስራቸው እንደሚያስጠላ በድፍረት በመናገር የትም ካልሄዳችሁ ቶሎ ያቆሙታል። ምክንያቱም ያ ነገር ከዚህ በኋላ አያዝናናም። ስለዚህ በቀጣይ እንደዚህ አይነት ሰዎች አጉል የማትፈልጉትን ነገር ሲያስመለክቷችሁ እናንተን ለማበሳጨት መጥፎ ነገር እንዲሰማችሁ ቢሞክሩ ምንም ነገር አታሳዩአቸው። እነሱን ፊት ለፊታችሁ እንደቆመ ግድግዳ ቁጠሯቸው። ውስጣችሁ ሊናደድ ሊበሳጭ ይችላል። መልካም፣ ግን ያንን ንዴት በጭራሽ አውጥታችሁ አታሳዩአቸው። ከዛም ቀስ ባለ ድምጻችሁ እሺ፣ ኦኬ፣ አንተ እንዳልክ የሚሉ መልሶችን በመስጠት ልክ ዝናብ ሲዘንብ ለዝናቡ የሚሰጡትን ረጋ ያለ አይነት ምላሽ በመስጠት በራሳቸው ተግባር ራሳቸው እንዲናደዱ አድርጓቸው። ከዛ ባወሩት ነገር መቆጨት ብቻ ሳይሆን ይዋረዳሉ ጭምር። ምክንያቱም የሚያበሳጫችሁን ነገር ሲናገሩ መቼም የሚጠብቁት መረበሻችሁን፣ በእነሱ ምክንያት ስሜታዊ መሆናችሁን ነበር። አሁን ግን ራሳችሁን መቆጣጠር መቻላችሁ ብቻ ለነሱ ቆሻሻ ጌም ኬር እንደማታደርጉላቸው ያሳያል። ጠንካራ ሰው ለሰዎች የሚያሳየውን ነገር በደንብ ይቆጣጠራል። ደካማ ሰው ደግሞ ሁሉን ነገሩን ያሳያል። ያንን ካሳየ በኋላ ደግሞ እነዛ ሰዎች ለምን በተደጋጋሚ ወደ ህይወቴ ተመልሰው ይመጣሉ ብሎ ይገረማል። ሁለተኛ ደግሞ ወጥመድ ውስጥ የሚያስገቡ ጥያቄዎቻቸውን አትመልሱላቸው። በየቀኑ እየሄዳችሁ የአታላይ ሰዎች ወጥመድ ውስጥ እግራችሁን የምታስገቡት እዚህ ጋር ነው። ትክክለኛ መልስ የሌለውን ጥያቄ ይጠይቋቸዋል። ምንም አይነት ምላሽ ብትሰጡበት ትሸነፉበታላችሁ። ለምሳሌ ለምን በትንሽ ነገር ስሜታዊ እንደምትሆኑ ይጠይቋቸዋል። ለምን በእነሱ ምክንያት ቶሎ እንደምትናደዱ፣ ራሳችሁን እስከ ማጣት እንደምትደርሱ፣ በአጠቃላይ ለምን ሴንሲቲቭ እንደሆናችሁ ይጠይቋቸዋል። አይ እኔ ሴንሲቲቭ አይደለሁም ብትሏቸው ራሳችሁን እየተከላከላችሁ ነው ይሏቸዋል። ለማብራራት ብትሞክሩ ደግሞ የእነሱን ነጥብ እያረጋገጣችሁላቸው እንደሆነ ያስባሉ። ጨዋታቸውን ስትጫወቱ ምንም መውጫ መንገድ አታገኙም። ወጥመድ ውስጥ የሚያስገባችሁን ጥያቄ ስትጠየቁ ሁለት ምርጫ አላችሁ። አንደኛ ምንም አይነት ምላሽ አለመስጠት፣
በዝምታ እነሱን መቅጣት። ዝምታ ለእነዚህ አይነት ሰዎች ምቾት አይሰጣቸውም፣ ይጠሉታል። ምክንያቱም ሁኔታውን እንዲቆጣጠሩት አያደርጋቸውም። ሁለተኛው አማራጭ ደግሞ ፍጹም የተለየ መልስ መስጠት ነው። በእነሱ ወሬ እንደምትበሳጩ ወይም ስሜታዊ እንደምትሆኑና እንደማትሆኑ ሲጠይቋችሁ እናንተ ዛሬ ዝናብ የሚዘንብ ይመስለኛል፣ ደመናው በርትቷል አይነት የተለየ አይነት መልስ መስጠት። ጥያቄዎቻቸው መልስ እንደማይገባው ከማሳየት በላይ በእነሱ ጌም ምንም ጉልበት እንደማታባክኑ እያሳያችኋቸው ነው። ይህን ስታደርጉባቸውም መጠቀሚያ የሚያደርጋችሁን መቀለጃ መጫወቻ የምትሆኑባቸውን ጥያቄዎች እያስወገዳችሁ ነው። ምክንያቱም ለዛ እጅ እንደማትሰጡ እያስተማራችኋቸው ነው። አስታውሱ፣ እንዲህ አይነት ሰዎች እንዲህ አይነት ጥያቄዎችን የሚጠይቋችሁ እናንተን ለመቆጣጠር ነው። ብልጥ ሰዎች ሊጎዳቸው ዲዛይን ሆኖ የቀረበ ጥያቄን ምላሽ አይሰጡበትም። እናንተም ብልጥ በመሆን ከእንደዚህ አይነት ወጥመድ ልታመልጡ ይገባችኋል። ሶስተኛ ደግሞ ሰበብ መደርደራችሁን አቁሙ። ይህ መንገድ በጣም ፓወርፉል ከመሆን አልፎም ህገወጥ የሚያስመስላችሁ ነገር ነው። ማኒፑሌተር የሚባሉ እናንተ ላይ የሚጫወቱባችሁ መቀለጃ የሚያደርጓችሁ እና ጥቅመኛ የሆኑ ሰዎች የሆነ ነገር ከናንተ ሲፈልጉና እምቢ ስትሏቸው አይቀበሏችሁም። ያንን ይቀጥላሉ። ሌላ ጥያቄ ይጨቀጭቋችኋል በብዙ ነገር ሳትፈልጉ እንኳን የነሱ ፍላጎት ለማሟላት ብቻ እየቀፈፋችሁም ቢሆን የሆነ ነገርን እንድታደርጉላችሁ ይጨቀጭቋችኋል። ራስ ወዳድ መሆን እንደሌለባችሁ ይችን ብቻ ውለታ እንድትውሉላችሁ ይነዘንዟችኋል። ሐሳባችሁን እንድትቀይሩ የሚያደርጋችሁን የአስማት ቃል ፈልጎ ለማግኘት የማይፈልቅኑት ድንጋይ የለም። ብዙ ሰዎች በዚህ ጊዜ የሚሳሳቱትን ነገር ልንገራችሁ። ለሚያነሱት የተለያየ ፍላጎታቸው የተለያየ ምላሽ መስጠት። ይህ ትልቁ ስህተት ነው። አልችልም ደክሞኛል ካላችኋቸው እሺ እረፍት እንድታደርጉ ይጠይቋቸዋል። ይህ ነገር ክብሬን ያሳጣኛል መቼም አላደርገውም ብትሏቸው በእናንተ ብቻ እንዳልተጀመረና ሁሉም የሚያደርገው ነገር ስለሆነ ኖርማል ነው አታካብዱት ይሏቸዋል። አሁን ሰበብ የምታቀርቡት ነገር ሁሉ ያልቅባቸዋል እና በሳጥን ውስጥ እንደታሰረ ሰው ትሆናላችሁ። ነገር ግን ያንን ሁሉ ነገር ማድረግ አቁሙ። አሁን ምርጡን መንገድና ሁሌ ማድረግ የሚጠበቅባችሁ ነገር ልንገራችሁ። አንድ አረፍተ ነገር አንስታችሁ ደጋግማችሁ እሱን ብቻ በሉላቸው። ለምሳሌ ያንን ነገር ማድረግ አልችልም፣ በቃ 4 ነጥብ አለቀ። እንደዚህ አይነት ቀጭን የማይለዋወጥና ጠንካራ ምላሽ ስትሰጧቸው ተስፋ ይቆርጣሉ። ይጠይቋቸዋል። ከመሆን ለምን ገገማ ትሆናለህ? ፈታም በል እንዲህ እናርቅ ይሉሃል። ያንን ነገር ማድረግ አልፈልግም የሚል ምላሽ መስጠት። ዛሬ እንውጣ እህቴ፣ እንጠጣ፣ እንዝናና፣ አምሽተን እዛው እንደር ይሉሻል። አይ ያንን ነገር ማድረግ አልፈልግም ትያቸዋለሽ። አለቀ፣ በ4 ነጥብ ተዘጋ። ደግሞ ቢጠይቁሽ በሌላ ነገር አዙሮ አሁንም ያንን ነገር ማድረግ አልፈልግም ትያለሽ። በአጠቃላይ ይሄ ነገር በእናንተ ላይ እንዳልተጀመረ እና ፋራና ገገማ ከመሆን እንደሌሎች ተመሳስላችሁ ዋጋችሁን ዝቅ በማድረግ እናንተን የማይመጥን ነገር እንድታደርጉ ይጨቀጭቋችኋል። ነገር ግን ለእያንዳንዱ ልመናቸው የተለየ ሰበብ መስጠት እናንተኑ ገደል ነው የሚያስገባችሁ። አይ ይሄን ነገር ማድረግ አልፈልግም እያላችሁ ደጋግማችሁ መናገር አደገኛ ያደርጋችኋል። ምክንያት መስጠት፣ ለማብራራት መሞከር፣ እንዲረዷችሁ ጥረት ማድረግ ይሁሉ አይጠበቅባችሁ። ልክ እንደ ሮቦት አንድ ነገር ብቻ ደጋግማችሁ መልሱላቸው። መጀመሪያ በጣም ይበሳጫሉ። ታዲያ ነገሩ እየሰራላችሁና እናንተም እያሸነፋችሁ እንደሆነ የምታውቁት በዛ ነው። የሚበሳጩት ያሰቡት ቀመር እየሰራላቸው ስላልሆነ ነው። ከቆይታ በኋላ መጠየቅ ያቆማሉ። ምክንያቱም አሁን እናንተን እንደ ግንብ ግድግዳ ነው የሚመለከቷችሁ። ለመታለል፣ ነገ ለመከዳት፣ ነገ የልብ ስብራት ላይ ለመውደቅ፣ ለመረሳት፣ የነሱ መጫወቻና መቀለጃ ለመሆን ፍጹም የማይመች ሰው ሆናችሁባቸዋል። አራተኛ ደግሞ መስመራችሁን ሊተላለፉ ከሞከሩ ተሰወሩባቸው። ይህ ብዙዎች ለማድረግ የሚፈሩት ደረጃ ነው። ነገር ግን በጣም ውጤታማው መንገድ ነው። የሆነ ሰው ተገቢ ባልሆነ መንገድ ትሪት ካደረጋችሁ የግዴታ ራሳችሁን ገለል ማድረግ አለባችሁ። እድሜ ልክ ላይሆን ይችላል፣ ነገር ግን ለጊዜው እንደ አዋጅ በማሳወቅ ሳይሆን ትልቅ ንግግር በማድረግ ሳይሆን ጀስት ዲሳፒር ማድረግ ወይም መሰወር
ይህ ነገር የሚሰራላችሁ በዚህ ምክንያት ነው። ለምሳሌ ናቋችሁ፣ ገደባችሁን እንደ ተራ አጥር በመመልከት ደጋግሞ ተዳፈሯችሁ፣ አሳነሷችሁ፣ በድንገት ተራ ሰው ሊያስመስሏችሁ ፈለጉ። ግን በድንገት እልም ብላችሁ ጠፋችሁባቸው። ቴክስት ያደርጉላችኋል፣ ለሰዓታት አትመልሱላቸው፣ ይደውሉላችኋል። እናንተ ግን ቢዚ ናችሁ። ወጥተን እንዝናና ብለው ያስባሉ። ግን እናንተ ዓላማ አላችሁ። አሁን እየቀጣችኋቸው ሳይሆን አንድ ጠቃሚ ነገርን እያስተማራችኋቸው ነው። እናንተን ዝቅ ማድረግ ከእናንተ እንደ ድሮ በነፃ የሚያገኙትን አክሰስ ያጨልምባቸዋል። እናንተ ጋር አክሰስ ማግኘት ግን ትልቅ ዋጋ ነበረው። ጊዜያችሁ፣ የምትሰጧቸው ትኩረት በሙሉ ዋጋ ነበረው። ስትሰወሩ ታዲያ አእምሯቸው መስራት ይጀምራል። ብዙዎቹ ማኒፑሌተር የሚባሉ ሰዎች ተመልሰው ይመጣሉ። ነገር ግን በቶሎ ተመልሳችሁ እንደ በፊቱ አትሁኑላቸው። ለተወሰነ ጊዜ ራቅ በሏቸው። ተመልሰው ሲመጡ እንዴት ትሪት እንደሚያደርጓችሁ ተመልከቷቸው። አሁን ከተሻሻሉ ሰየው ተቀበሏቸው። ነገር ግን እንደ ቀድሞ ከሆኑ ተመልሳችሁ ደግማችሁ ተሰውሩባቸው። በዚህ ጊዜ ለረጅም ጊዜ መራቅ ነው የሚያስፈልገው። ምንም ቃል ሳታወጡ እያለማመዳችኋቸው ነው። በመጥፎ ሁኔታ ትሪት አድርጉኝ፣ እጠፋባችኋለሁ። በመልካም ሁኔታ ቅረቡኝ፣ እቆይላችኋለሁ እያላችኋቸው ነው። ቀላል፣ ግልጽ እና ፓወርፉል መልእክት። አንዳንድ ማኒፑሌተሮች ይህንን ስታደርጉ እስከ ወዲያኛው ይሰወራሉ። መልካም፣ ምክንያቱም ያ የሚያሳያችሁ እናንተን ለመቆጣጠር ብቻ አብረዋችሁ እንደነበሩ ነው። ለእናንተ ኬር የሚያደርግላችሁ ሰው ድንገት ቢያስቀይማችሁ እንኳ ከዛም ብትሰወሩበት ለእናንተ ሲል ባህሪውን እስከ መቀየር ይደርስላችኋል። አምስተኛና የመጨረሻው ደግሞ እነሱን የማትፈልጉበትን ህይወት ገንቡ። የመጨረሻው ውጤታማ እንቅስቃሴያችሁ ይሄ ነው። ማኒፑሌተር የሆኑ ሰዎች አእምሯቸውን እንዲስቱ የሚያደርጋቸው መንገድ በትክክል ደስተኛ ሆኑ፣ ያለነሱ ማለት ነው። ታዲያ የማስመሰል ደስታ ወይም የፌክ ደስታ ሳይሆን የራሳችሁ ሆቢ፣ የራሳችሁ ጓደኛ፣ የራሳችሁ ህልምና እቅድ፣ የራሳችሁ የሚያዝናናችሁ ነገር ሲኖራችሁ በእናንተ ላይ ያላቸውን ስልጣን ሙሉ በሙሉ ያጡታል። ምክንያቱም ማኒፑሌሽን የሚባለው ነገር ራሱ የሚሰራው የሆነ ነገር የሚፈልግ ሰው ላይ ነው። እናንተም የሆነ ነገርን ከነሱ እስከፈለጋችሁ ድረስ እናንተን እንደፈለጉ የመዘወር ስልጣን እየሰጣችኋቸው ነው። ባዶ እንደሆናችሁ፣ ደስታችሁን ሁሌም ከሌላ ሰው ብቻ እንደምታገኙ የምታምኑ ከሆናችሁ ሁሌም ለመታለልና የሰዎች መጫወቻ ለመሆን ራሳችሁን እያዘጋጃችሁ እንደሆነ እወቁት። ከዛሬ ጀምሮ መስራት ያለባችሁን ልዩ ነገር ልንገራችሁ። ታዲያ ሰዎች እናንተን እንዲያካትታችሁ መጠበቅ አቁሙ። የራሳችሁን እቅድ አውጡ። ቤት ተቀምጣችሁ እንኳ የሆነ ሰው ቴክስት እንዲያደርጉላችሁ አትጠብቁት። ወደሚያዝናናችሁ ነገር ግን ዋጋችሁን ወደማያሳንስ ቦታ ሄዳችሁ ፈታ ማለትን ልመዱ። ሌሎች ሰዎችን የናንተ ዓለም አድርጋችሁ አትቁጠሯቸው። ደስታውን፣ ተስፋውን፣ ከሐዘን ማምለጫ መንገዱን፣ ባዶነቱን በሰዎች ላይ የሚገነባ ሰው ጭቃ ወይም አሸዋ ላይ ቤቱን እንደሚገነባ ሰው ነው። የራሳችሁን ዓለም ገንቡ። መጽሐፍ ማንበብ ልመዱ። አዳዲስ ሆቢ ይኑራችሁ። አዳዲስ ሰዎችን ተዋወቁ። ኤክሰርሳይዝ ማድረግ ከምታስቡት በላይ ጥቅም ስላለው ያንን ማድረግ አትዘንጉ። የሆነ ነገር ለመፍጠር ሞክሩ። ህይወታችሁን ደስተኛ በሚያደርጓችሁ ነገሮች ሙሉት። ደስተኛ በምትሆኑበት ነገር ህይወታችሁን መስርቱ። ይህን ነገር በስነ ስርዓት ካደረጋችሁ እመኑኝ መታችሁ ታመሰግኑኛላችሁ። ይህን ስታደርጉ እነዛ ማኒፑሌተር የሚባሉ ሰዎች ይመለከቷችኋል፣ በደንብ ፊል ያደርጉታል። አሁን እንደማትፈልጓቸው ጠንቅቀው መረዳት ይጀምራሉ። የቀድሞ ተራ ነገራቸውን ሊያራምዱባችሁ ይሞክራሉ። ነገር ግን ኬር አታደርጉላቸውም፣ ምክንያቱም አሁን ብዙ የምትሰሩት ነገር አላችሁ። የተሻለ ትልቅ ነገር ስታገኙ ምኞታችሁንና ደስታችሁን በሰዎች ላይ ሳይሆን ከፈጣሪያችሁ በታች በራሳችሁ ላይ ብቻ ስትገነቡ ሊያታልሏችሁ የሚመጡ ሰዎች አንበሳ ፊት ላይ እንደሚያርፍ ዝንቦች ይሆናሉ። ቦታ የሚሰጣቸውና እዚህ ግባ የሚላቸው ስለሌለ በራሳቸው አፍረው ይሸሿቸዋል ተመልሰው። ያለነሱ ምርጥና ሙሉ የሆነ ፍሬ ያለው ህይወት አላችሁ አሁን። ያኔ ነው ወይ ሙሉ በሙሉ የሚቀየሩት ወይ ደግሞ የሚጠፉት። በሁለቱም መንገድ ታዲያ ለእናንተ ዋንጫ የሚያስገኝ ድል ይሆንላችኋል።
አብሯቸው የሚቆዩ ሰዎች የወርቅ እንቁላል እንደምትጥል ዶሮ ይንከባከቧቸዋል። ምክንያቱም ጥላቻቸው መሄድ እንደማትፈሩ ጠንቅቀው ያውቃሉ። የሚሰወሩ ካሉም እሰየው ዕዳ ቀለለላችሁ። በዚህ መልኩ ነው መላ ህይወታችሁን ፊልተር የምታደርጉት። ብቻውን ሙሉ የሚሆን ሰው እኮ እንዴት እንደሚያስቀና አይደል? እና በዙሪያችሁ ያሉ ሰዎች በሙሉ የሆነ ዋጋ የሚጨምሩላችሁ ብቻ ናቸው እንጂ የሚወስዱ ብቻ አይደሉም። እንድትረዱ የምፈልገው አንድ ሀቅ አለ። ማኒፑሌተር የሚባሉ ሰዎች ጠንካራ ሰውን ኢላማ አያደርጉም። አንበሳ ሲያድን ከፊቱ ያሉ የሚርመሰመሱ እልፍ አላፍ እንስሳትን ወይም ታዳኞች ቢኖሩ እሱ ለረጅም ጊዜ አድፍጦ የሚከታተለውና በስተመጨረሻም ሮጦ የሚያጠቃው ደካማውን፣ ፈዛዛውን፣ ሩጫ ብዙ የማይችለውን ነው። እነሱም ኢላማ የሚያደርጉት ናይስ የሚባሉ ሰዎችን ነው። ደግ ሰዎችን፣ ኬር የሚያደርጉ ሰዎችን። ያ ደግሞ እናንተ ናችሁ። ደካማ ወይም ሰነፍ ሆናችሁ ሳይሆን ራሳችሁን እንዴት መከላከል እንዳለባችሁ ስላልተማራችሁ ነው። አሁን ግን ሁሉንም አውቃችኋል። ከላይ የተመለከትናቸውን 5 ነገሮች እንደየሁኔታቸው ተጠቅማችሁ ከዛም ምን እንደሚፈጠር መመልከት አለባችሁ። አንዳንዶች ይለወጣሉ፣ አንዳንዶች ጥለዋችሁ ይሄዳሉ፣ አንዳንዶች ደግሞ እንደለመዱት አደገኛ ሆነው ይቀርቧችሁና ከዛ ግን ሁኔታውን ሲመለከቱ ተስፋ ይቆርጣሉ። እነዚህ ሁሉ ውጤቶች ለእናንተ አሸናፊነታችሁን የሚያረጋግጡላችሁ ናቸው። ታዲያ ይሄ የዛሬው ትምህርታችን ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ የግራር ቻናል ቤተሰብ እንድትሆኑ አሁንም በድጋሚ ጋብዛችኋለሁ። እንዲሁም ይህ ቪዲዮ በጣም ጠቅሞኛል ካላችሁ ለሌሎች ወዳጆቻችሁ ሼር በማድረግ ቪዲዮን ቫይራል እንዲወጣ የበኩላችሁን መወጣት ትችላላችሁ። ላይክ እና ኮሜንት ላይም በመሳተፍ ቤተሰባዊነታችሁን እንድታሳዩኝ እፈልጋለሁ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። በቀጣይ በሌላ ፕሮግራም እስክንገናኝ ደግሞ ደህና ቆዩልኝ።